እነሱ ጠላት ሴጣን የሆነ ሰው አለ። አሁን ለነሱ አለ። ይሄ ደግሞ አይሳካላችሁም። እግዚአብሔርን ሰው የሰውን መለያየት አትደሰቱ። ሰው ነገ የሚፈጠርባችሁን ነገር ሳታውቁ ቤተሰብ ትታችሁ ስንት ነገር አላማ ይዛችሁ ሰው ሀገር ላይ መታችሁ፣ ግን አላማችሁን ረስታችሁ አሁን ላይ ማለት ነው። አንድ ሰው ከተሳደበ ያን ሰው እኮ ወደ ፍቅር ወይም ደግሞ ወደ ጥሩ ነገር ማምጣት እንችላለን። ግን እኛም ደግሞ እንደሱ ከተሳደብን ወይም ደግሞ ከዘቀዘቅን ምናምን እኛ ከሱ አልተሻልንም ማለት ነው። ስለዚህ ተሽላችሁ ታገኙ ሁላችሁም አይኖ በቃ ሁላችሁም ፍቅር እንደሆናችሁ ልቦናችሁ ቅን እንደሆነ አውቃለሁ እረዳለሁ። አብዛኛው የጨረቃ ፋሚሊ ውስጡ ቅን ነው። በእልክ ተነሳስታችሁ ብዙ ነገር እንደምታደርጉ አውቃለሁ። ነገ በፍቅር ሲመጡ ሃይሚና ብሩኬ አንድ እንደምትሆኑ ሁላችሁም እረዳለሁ። ግን ዛሬ ላይ የምናደርገው ነገር ደግሞ ለኛ ጥሩ አይደለም። ስለዚህ ቆም ብላችሁ አስቡ። በፍቅር በአንድነት ልጆቹን ደግሞ ከሌ ትክክለኛ ነው ከሌ እንደዚህ ነው እያልን እኛ ፈራጅ ሆነን ምናምን ልጆቹን ሰው አናሳጣቸው። የራሳቸውን ሰው በቃ አይደል ከበፊት ጀምረው አብረው የመጡትን ሰዎች ሰው አናሳጣቸው። ሃይሚና ብሩኬ እነሱ ያውቃሉ፣ ትልልቅ ልጆች ናቸው። ሃይሚና ብሩክ ማለት ትልልቅ ልጆች ናቸው። ብዙ ነገሮችን አርቀው ማሰብ ይችላሉ። ስለዚህ በቃ አንዳንዴ የሆነ አገነዛዘባችሁን ሰፋ አድርጉት። እንደኛ ይሁን ሁሉም ሰው ምናምን አትበሉ። ሰው ከተሳደበ ከዘቀዘቀ ለምን ብላችሁ ጠይቁት። ኃጢአት ነው። ኧረ በስመ አብ ሰው መዘቅዘቅ። እሺ በቃ ሀያት እኔ ልወርድ ስለሆነ አንድ ጊዜ በመጀመሪያ ዩዘርዬ እናታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ከመጀመሪያ ጀምረሽ ነበርሽ፣ እናቅሻለን፣ የምናቅሽ እንመሰክራለን። እኛም የተፈጠረውን ችግር አናቅም፣ ግን ከተከፋሽ ከተሰማሽ በእነሱ ስም በጣም ይቅርታ ከምንም በላይ ስለሆነ ደግሞ አንዳንድ ሰዎች ስር ያሽ ነገር የምታቀሳሰሩ ሰዎች ታውስቶብ ማለት ነው። ዩዘር ማለት የሁለቱም ሃይሚ ብሩኬ ብላ አትለይም። ኔቨር እሷ ከመጀመሪያ ጀምራ የሁለቱም መከታ የሁለቱም ደጀነች። ዩዘር የብሩኬ ነች፣ ዩዘር የሃይሚ ነች የለም። ይሄን ከመጀመሪያ ጀምራ ስለምናቅ ማለት ነው። እና ምንም እንዳይሰማሽ አንቺ ጀግና እናት ነሽ። በጣም ይቅርታ ከተሰማሽ በጣም ይቅርታ ሆነ ምንም ልል አልችልም። ምክንያቱም የተሰማሽ ስሜት መግለጽ መብትሽ ስለሆነ ሰው በገዛ ስልኩ የፈለገው ማለት መብቱ ስለሆነ ይሄ ነገር የሚያስከፋ ከሆነ በኢንቦክስ መፍታት ይቻላል። ከዛ ያለፈ ግን ነገር ማቀሳሰር አያስፈልግም። ስለዚህ እኛ እንወድሻለን እና ከብርሻለን። ምንም እንዳይሰማሽ ከተሰማሽ በጣም ይቅርታ። እኛ አስገድደንሽ አይደለም፣ ማንም አስገድዶሽ አይደለም። ሁለቱን ይወደድሽ ማንም አስገድዶሽ አይደለም። ጊፍት ምሰጪ ማንም አስገድዶሽ አይደለም። ኮሜንት ምጽፊ በራስሽ የምትመሪ ራስሽን የምታቂ ራስሽን የምታስተዳድሪ ራስሽን ሆነሽ የምትገኝ ስለሆነሽ መብትሽ ነው። በራስሽ መብት ማንም ሊጋፋሽ አይችልም። ወደሽ ፈቅደሽ ነው የምታያቸው፣ ወደሽ ፈቅደሽ ነው ጊፍት ምሰጪ። ስለዚህ ይሄ እንዲሰማሽ አይገባ። ድንገት ካስቀየሙሽ በእነሱ በእህቶቼ ሳቢያ ድንገት ካስቀየሙሽ በጣም ይቅርታ፣ በክርስቶስም ይቅርታ። የኔ ቆንጆ የኛ መልካም እናት እግዚአብሔር አምላክ ይጠብቅሽ ከነመላ ቤተሰቦችሽ። ከተከፋሽ እግዚአብሔር አምላክ ልጆችሽን፣ አንቺሽን፣ ቤትሽን፣ ዙሪያሽን በሙሉ እግዚአብሔር አምላክ ይጠብቅሽ። ከፍ በእግዚአብሔር አምላክ ያክብርሽ፣ ሰው ያክብርሽ። የኛ ውድ እናት እንዳትከፊ። አንዳንዴ በእነሱ መፍረድ አልችልም፣ ስለሚወዷቸው ነው ብዬ ማስበው። አንዳንዴ በክፉም ባናስብ ብዬ አስባለሁ። በቃ ስለሚወዷቸው ለዛ ሊሆን ይችላል ብዬ ላስብ። ስለዚህ የኔ ውድ እናት እንዳትከፊ። አንቺ መልካም ሰው ነሽ፣ ጥሩ ሰው ነሽ። ኮመንቱንም አንብቤዋለሁ። አታቀሳስሩ። አንዳንድ ኮመንት እንትን የምትሉት አታቀሳስሩ። ኮመንት ለኮመንት እንትን እያላችሁ በዚህ ልክ ዩዘር ላይ እንደዚህ ማተኮራችሁ በጣም ያሳፍራል። ለምን አንድ ነገር እንኳን ዩዘር እንኳን አጥፍታ ብትሆን በውስጥ የሚባል ነገር አለና በውስጥ መናገር ትችሉ ነበር። ይሄን ያህል ሚዲያ ላይ አውጥታችሁ ይሄን ያህል ለልጆቹ መከታ ጋሻ መከታ የሆነች ልጅ ማብጠልጠላችሁ በጣም ነውር ነው። ማለት ነግበ እኔ ለሚባል ነገር አለ። እኔም ባጠፋ ልክ እንዲህ ነው የምታብጠለጥሉኝ ማለት ነው። በውስጥ ሰው ነኝ አጠፋለሁ፣ ሰው ነች ታጠፋ ትችላለች። በውስጥ እዛ ገስት ዘግዝቃችሁ ከመናገር መጥፎ ንግግሮችን ከመናገር አስመሳይ ምን ከማለት ከሌን ትወዳለች ከማለት በውስጥ አናግራችሁ ነገሩን መፍታት ይቻል ነበር። ይሄን ያህል ግን እንደዚህ ማድረግ በጣም ያሳፍራል። ማለት እኔ እንጃ ከባድ ነው ብቻ። እና እባካችሁ ለሌላ ጊዜም ትምህርት ይሆናችሁ። አንድ ነገር ላይ ሰው ላይ ስታዩ የሰው ልጅ ፍጹም አይደለምና ልንሳሳት እንችላለን። በውስጥ ብታናግሩን መልስ ልታገኙ ትችላላችሁ። ግን
አይ ዶንት ኖ ገዝታችሁ ላይ ምን ጀግና እንድትባሉ ይሁን ምን እንድትባሉ፣ እኔ አሁንም የምናገረው ነገር የፈለጋችሁትን ማምጣት ትችላላችሁ። እኔ ምንም አይመስለኝም። የምናገረው ትክክለኛ ነገር ነው የምናገረው። ነገ እኔ አንድ ነገር ብል ልክ እንዲህ ብትይ እኔ አልሰማሽም። ለምን በውስጥ የሚያናግረኝ ሰው ለእኔ ትክክለኛ ሰው ነው። በቃ ትክክለኛ ኦዲየንስ፣ ትክክለኛ የልጆቹ አፍቃሪ ከሆናችሁ ጥፋት ካለ በውስጥ ማናገር እንጂ ገስት ከፍቶ ሰውን እንደዚህ ክብር ያላት ልጅ እኮ ነች እንደዚህ ዝቅ አድርጋችሁ የምትናገሩት። በእውነት እኔ የምናገርበት መንገድ ፈልጌ ነበረ። ማንም ስላላለኝ ነው እንጂ በጣም ተናድጄ ነበር በእውነት። ምንድነው ጓደኛ ሲታማ ለእኔ ብለህ ስማ ይባላል። አሁን ነገ እሷን ካደረጋችሁ ነገ ለሚመጡት ነገ ደግሞ ብዙ ሰው ቢመጣ ሰው ይሄዳል አይባልም። ይሄ ራሱ አይባልም። ያሉትን አጥብቆ መያዝ እንጂ ሰው ቢመጣ ሰው ይሄዳል እያላችሁ ገስት ላይ አትናገሩ። ነገ ያንን ሰው አጥብቆ ጸባዩን ይዞ ማስቀመጥ ነው እንጂ አዲስ ሰው አንዱ ቢሄድ አንዱ ይመጣል አይባልም። እኔ ሰምቼ ታዝቤያለሁ። ተው እባካችሁ፣ ተፈቃቅረን ተዋደን ልጆቹ እየሰሩት ያሉትን ስራ ጥሩ ካልሆነ መክረን ገዝተን ወደ ቦታቸው መመለስ እንጂ ያልሆነ ንግግር እየተናገራችሁ ሰውን አታርቁ። ሰው ቢሄዳል ሰው ይመጣል ሚሄድ ምን ችግር አለ ምናምን አትበሉ። እውነቴን ነው አትበሉ። ማለት እኔ ራስን እየቆለልኩ ሳይሆን ልጆቻችን እንደምንወድ እየታወቀ ነው አይደል? ስለምንወዳቸው ነው አይደል? ከስራቸው አብረን ያለ ነው። ስለዚህ እናንተ ደግሞ ያንን ሰው እንዲገፋው አታድርጉ። እውነቴን ነው። እና እኔ እንጃ ብቻ እግዚአብሔር ልቦና ይስጠን ለሁላችን። እባካችሁ አንድ ነገር ሲፈጠር ሁሉንም ሰው ኦዲየንስ፣ ማንም ሰው ሲሆን በውስጥ አናግሩ። ገስት ላይ ከፍታችሁ አትስደቡ፣ አትዘግዝቁ። ሲጀመር ቤተሰቧን ብዘቀዝቁ ምን ብዘቀዝቁ ምንም በአካል አይገኝም። ሰው የተዘቀዘቀ ሰው በህይወት አይገኝም። ማለት በህይወት አይገኝም ስትል በአካሉ በነነፍሱ አለ የምትዘቀዝቁት። ፎቶን ነው የምትዘቀዝቁት። ፎቶን ዘቀዘቃችሁ ደግሞ እሷን ዘቀዘቃችሁ ማለት አይደለም። በዚህ ራሳችሁን አታስደስቱና እግዚአብሔር ይቅር ይበለን። እውነቴን ነው። ኃጢአት አንስራ። ለሚያልፍ ቀን ጥሩ ነገር ተናግረን ብናስቀምጥ ይሻላል። ያንን ነገር ካለፈ በኋላ ልንተዛዘብ እንችላለን። እና በቃ ይህንን ነው መናገር የምፈልገው። የሁለት ለሶስት ቀን አጠገብሽ ሆና እንኳን በቃ ለሄሮ ስትል እንዴ ነው ውስጥሽ መያዝ ነው። አረ የለም እንዴ ዓለምዬ ዛሬ አመቱን አታስታውሽም እንዴ? ምን ነው ያን ጊዜ ለስራ ነው። ግን በቃ ኧረ ጭራሽ አታስቡ። እሺ ግን በዚህ መሀል ደግሞ እነሱ እኮ ከሚገርማቸው ይሄ እኮ ትምህርት ነው። ካወቃችሁ ትምህርት ነው፣ ከተረዳችሁ ትምህርት ነው የምላችሁ። እንደው ታውቃላችሁ ሰው የሚገመትበት ጊዜ ነው። አሁን ሰው በዚህ መሀል ብዙ የሚያጨበጭባል። አዎ የእነሱ መለያየት፣ በዚህ አጋጣሚ የእነሱ መለያየት የሚፈልግ መዓት ሰው እንዳለ ነው የሚረዱት። ለምን ታውቃላችሁ? የብሩኬና ሃይሚን አንድነት የማይፈልግ የእነሱ ጠላት ሴጣን የሆነ ሰው አለ። አሁን ለነሱ አለ። ይሄ ደግሞ አይሳካላችሁም። እግዚአብሔርን ሰው የሰውን መለያየት አትደሰቱ። ሰው የሰውን አንድነት፣ የሰውን አብሮ መሆን፣ የሰውን እድገት፣ የሰውን መሻሻል ለዚህ ስሩ። እሺ አፋችሁ ለክፉ ዘር አትሞክሩበት። እሺ አሁን እንደዚህ በሆነ ሰዓት ብሩኬ ጋር ገብታችሁ ተው ብሩኬ ሄደ መልሳት ያንተ ናት እያላችሁ ጥሩ ኮመንት ጻፉላት፣ ለሱም ሆነ ለሷ። እናታ ስራችሁ ምንድን ነው? አትሆነህም አትሆኒውም፣ ተገላገልካት ተገላገልሽው አይባልም። ነውር ነው። እውነት ነውር ነው። የምጽፉትን ነገር እውነት በፊት ቆይ ስራ እነሱ በሰሩበት ሰዓት ላይ እኮ ሁሏም እኮ ስታጨበጭብ ነበር ብሩክ ሃይሚ እያለች። አሁን ስራ ሲጀምሩ ነጣጥለው አንዱን ወደዛ አንዱን ወደዛ ታውቂያለሽ ማለት ነው። ንግስቷ ስትጀምር ማለት ነው ጭንቅላታቸው እንደኒያላ ታዞራቸዋለች። አዞረች እንጂ በጠበጠች እንጂ ሚዲያውን በአንድ ግራ ቆመች። በኢየሱስ ግን እባካችሁ እነዚህ ልጆች እየታዘቧችሁ ነው። እግዚአብሔርን የሰው መለየት አያስደስት። እኔ ብቻዬን ነው ያለው። የሆነች ልጅ አላት ህንድ፣ እኔ አላውቃትም። እዚህ ስመጥቼ 3 ቀን አብሬያት ተቀምጬ እግዚአብሔርን ስትሄድ እንዴት እንዳዘንኩ እኔ ነኝ የማውቀው። ወይኔ እቺ ልጅ አሁን ራሱ ቅርቅር ይለኛል። ወይኔ እቺ እየጮች ራሱ ወዳት ነበር፣ እየጮች እየረበሸች ዓለም ሲቀጥል ማነው እኛን ለማሳመን ብለው ዛሬ ቅመማይ ብቻዋን ልትመጣ ራሱ ትችላለች በቪዲዮ። ግን ይሄ እኛን ለማሳመን ብቻ ነው። ክፉ ቃል አታውጡ። እናት አሁንም ኮመንት ላይ ጽፋችሁ የእነሱን አንድነት እስቲ የምትወዷቸው ከሆነ እስቲ ፍቅር ስለ ፍቅር እኔ አልኩሽ። እኔ የፈለገ ነገር ቢሆን አላምንም። እንዴ 3 አመት እነሱን አናቃቸውም። እንደዚህ ካደረጉ የምር ማለት እኛ አናቃቸውም። የፈለገ ነገር ቢሉ ውድ እነሱ ከዚህ በፊት እዩ ስንት ቀን ነው እኛ ስለማሳመን ብዙ ነገር ያለችው። እኔ አላምንም። የምንም ትላንትና ሐሰን እኮ ነው
አንተ ኤአይ ነገር ነህ እንደ ሲል በሳሞች አለው። ከዛ ነው እናንተ ከዚህ በኋላ አንገናኝ የሚለዋል። አሁን የማንተ ማግኘት አልፈልግም እንዴ ቀልድ። አራት ቀን 3 ቀን በኋላ የሚቆይ አይመስለኝም። እንግዲህ ደሱ በቃ እስቲ በትዕግስት ውስጥ እንደኛ እኛ ጋር ነውና በትዕግስት በቃ ስህተት ከሆነ ስህተት ነው፣ ጥፋት ከሆነ ጥፋት ነው። ይሄ ትክክል አይደለም። እኛ እንደዚህ እያልን ሁለቱን ይዘን የምንሄደው መቼም ልንገራቸው እግዚአብሔር አጣመረው። እግዚአብሔር ከሆነ ገስት በቃ ሌላው እንዳለ እንዳሮጊት እኝኝ ነው የሚሉት ተብሏል። ሰምተሻል? ራሳቸው አሮጊት ናቸው። እባክሽ ሰው የራሱን ሳያውቅ ስለሰራ ሲጀመር እኛ ይኸውልሽ ያየነውን ከመናገር ወደኋላ አንልም። ሲያጠፉ እንናገራለን ተው ብለን ወደድም ጠሉም እኛ እናስመስልም፣ አንሽለጠለጥም። የሚሽለጠለጥ እዛው ሽለጥለጥ አይመለከተንም። ከፊት ሌላ ከኋላ ጀርባ ያለው የራሱ ይፈርበት። እኛ እንደሱ አንፈልግም። የምንሰባሰበው እዚህ ጋር እኛ በአንድ ልብ ሆነን ነው የተሰማንን ሀሳብ እንሰጣለን። ስሚማ እየሰማሁሽ ነው። ማናት ስሚማ የምትል ሪቾ አለምዬ ስሚማ አለችኛ። ለማንኛውም ልንገርሽማ ትይጂ ኧረ ወይኔ አለምዬ የመጨረሻው ነው ውዴ። ኧረ ለመጨረሻ የሚባል ነገር የለም። ልጆቹን የሚወድ ሰው እስከ ጥግ ሂዱ፣ እስከ መጨረሻ አይተን ከዛ እንወስናለን። ምንም የለም የመጨረሻ ሀይ ገባሽበት እንዴ? ምንም ወይኔ ያለሽ ጨንቆኛል። ሁለተኛ አልገባም ማለት የመጨረሻቸውን ይመር። እስከ መጨረሻ ታገሉ። ጎበዝ የሆነ አድናቂ እንግዲህ እናያለን በዚህ ሰዓት። ምንም እንዳትሳደቡ፣ ምንም ነገር እንዳትሉሽ። ስልክ ውስጥ ያለው ቪዲዮ እና ፎቶ ብቻ ይፈርዳቸዋል እያልኩኝ ነው። እና ይወጣዋል ስላችሁ መጨረሻ ነው ያለችው። ለዛ ነው እነሱ ከተለያዩ በግና ምን ይሆናል? ወላይ ፎቶሽን ተቀናብሮ አይችልም። የማንን ወይ ያለብዬ ብዙዬ እንዴት ዋልሽ? አው የእኛን የሚያቀን ያቀናል እኮ ኤችቢ ስሟን ቀይራለሽ ቃልዬ እና አብሽር እሺ። እናንተ ጥሩ እውነቴን ነው የምላችሁ፣ ጥሩ ኮመንት ጻፉ እንዲመለሱ። ሃይሚ ጋር እየገባችሁ ጥሩ እኔ በእርግጥ ልንገራችሁ ኮመንት አልጽፍም። እኔ እንደዚህ አስተያየት ነው የምሰጠው እንጂ ኮመንት አልጽፍም እኔ። እና ኮመንት እየገባችሁ ጥሩ ኮመንት ጻፉላቸው እንዲመለሱ። የድሮ ትዝታ እያመጣችሁ ጻፉላቸው እንጂ እንደዚህ የሆነ ያሉ የማይሆን ነገር አትጻፉ። እግዚአብሔርን የማይሆን ነገር እንደው እጃችሁ ላይ አይሰንዘር። ለማስታረቅ ሞክሩ እስቲ። በቃ እነሱ አልተጣሉም፣ ግን እስቲ እነሱ እኮ እየታዘቡ ነው። ትናንትና ቡርኬ ታዘበ። እነሱ እጅግ በጣም እየታዘቡ ነው ያለ ሰው። ስለዚህ እናንተ ጥሩ ኮመንት ጻፉ፣ ተመለሱ። እንደዚህ ለእናንተ ይሄ እናንተን አይመጥንም፣ ለእናንተ ይሄ ጥሩ አይደለም፣ እንወዳቸዋለን። ሃይሚና ቡርኬ መቼም አትለያዩም፣ አንድ ሆኑልን፣ ተስተካከሉ ያላችሁ ጥሩ ኮመንት ጻፉ። በተረፈ አታጨብጭቡ። ደግሞ ተለያዩ ብለሽ የምትስቂ አዳሜ ነገ ቆይ ክሮሮክስ አዘጋጅልሻለሁ። ተመጪነት ተጠጫለሽ በደንብ አድርገሽ። መቼም አይለያዩም። በቃ ልንገርሽ፣ አስረግጬ ልንገርሽ፣ መቼም አይለያዩ። ለምን ታውቃላችሁ? እግዚአብሔር አብሯቸው እስከዛሬ ድረስ ስለነበረ፣ እስከዛሬ ድረስ አብሮ ስለቆዩ። ቢለያዩ ድሮ ይለያዩ ነበር፣ ቢበታተኑ ድሮ ይበታተኑ ነበር። ድሮ በቃ 3 ዓመት አብሮ ተጓዙ ናቸው። ምን እየሰራ ነው እንዴ? ቅድም ነው የገቡት። ገና ስከፍተው ባንዴ መጡ። ቤንች ነን እኮ ተጠባባቂ። ይቀመጡ የሚጨነቁ አሉ። ጌታን ሲያሳዝኑ። አሁን ስትገባ ነው የገባሁት፣ ግን እንዳለ ቁጭ ብለዋል። 40 ለማአውለትሽን ነው ብዙ ለማስታረቅ የሚሆን ኮመንት ጻፉ። 148 ሰዎች አላችሁ። እውነተኛ ብሩኬና ሃይሚን የምትወዷቸው እንደዛ አይነት ኮመንት አይጽፉም። እሺ እውነተኛ የምትወዷቸው ከልብ የምትወዷቸው ከሆነ የእነሱን አንደበኛው አታልቅሱ። የምር ነው አታልቅሱ እንዴ! እናንተ እስከ ድራማ ሲሰሩ አታውቁም እንዴ? ልመዱ። ስለዚህ ጻፉላችሁ። ምን አለች እሷ? የሆነ ፕራንክ እየሰራች እኔና ብሩኬ ኔቨር ኦን ኔቨር ነው ያለችው። አዎ በፕራንክ ድንጋጤ እንለያይ እንደሆነ እንጂ እኔና ሞተን እንለያያለን እንጂ መቼም አንለያየን ብለዋል። እነሱ የራሳቸው ይሆናል። አለምዬ አይተሽ ከሆነ ውጭ ላይ የሰራው ፕራንክ አድርጓት የሰራው ቪዲዮ
አዎ ነፍስ ከስጋው ስትለይ ካልሆነ በስተቀር ብሏል። እኔ ሰው አያስተውልም እባክሽ። አይጨንቃችሁ። እሺ ጸሎት አድርጉ። በቃ የሚጨንቃችሁ ከሆነ ጸሎት አድርጉ። እንደዚህ አይነት ስሜት ሲሰማችሁ ጸሎት አድርጉ። ለሚጨንቃችሁ ጸሎት አድርጉ። ለሚጨንቃችሁ አልፈርድባቸውም። እውነት አትጨነቁ። ሀዩ የምን መልእክት ነው? በቃ አረጋጓቸው። የምር ብዙ ልጆች ይኸው እየተናገርን እኮ ነው። መልእክትማ ደክሞናል። ይኸው እየተናገርን ነው። እኔ መልእክት እያንዳንዳችሁ በየተራ የሆነ እየገባችሁ አለበኛ ማርያም ተከልክሽ የኔ እናት እና ሊያስተምር የፈለጋችሁ ሚውት እያያዛችሁ። ይሄ እኮ ነው ያያችሁ። ምን የሰውን መለያየት ነው እንጂ የሰውን ደስታ የሚፈልግ ሰው የለም። እኔ እኮ እያየሁ ነው። ዞር ብዬ ሳይ በጣም ነው የሚያሳዝነኝ። በጣም ነው ማዝንባችሁ። ግን እግዚአብሔርን 2 ዓመት ወይ 3 ዓመት የተከተለ ሰው እንደዚህ በድንገት እንዲህ አይነት ነገር ሲፈጠር አሁን እነሱን ብሩኬና ሃይሚ ሚል ይሄን ያህል የሚያለያይ ደረጃ የደረሰ ነገር ነው የተፈጠረው። ይሄንን እንኳን አታስቡ። ምንም እኮ ባልሆነ ነገር ላይ እኮ ነው እነሱ ሁለቱ የዚህ ያህል ርቀት የሚያለያይ። ሲቀጥል ደግሞ ሃይሚዬ እኮ ወንድሞች አሏት እኮ የሚወዱ የመሳሰሉ ወንድሞች አሏት፣ ጓደኞች አሏት። እንደዚህ እንደው በሜዳ ተነስታ ስትሄድ ሰው ዝም ይላል እንዴ? ወንድምየው ዝም ይላሉ ወንድሞቿ? ይሄንም አገናዝቡ። በተለይ ደግሞ የምትደሰቱ ሰዎች አትደሰቱ። እሺ የሰው መለያየት አያስደስትም። ባይሆን እንኳን ተው፣ ጥሩ አይደለም። ተስማሙ። እኛ እናንተ አንድ ስትሆኑ ነው የምንፈልገው፣ እናንተ አንድ ስትሆኑ ነው የምንወደው። እባካችሁ በሉና የሁለቱን አንድነት ለመፍጠር ጥረት አድርጉ እንጂ የማይሆን ኮመንት እየጻፋችሁ ለራሳችሁ የምትጽፉ ኮመንት ለራሳችሁ ወደ ራሳችሁ ነው የሚገለበጠው። እግዚአብሔርን አትደሰቱ። የሰው መለየት አያስደስታችሁ። እናተ ለሃይሚ አትሆናትም፣ ለብሩኬም አትሆንም። ብሩኬ ለሃይሚ፣ ሃይሚ ለብሩኬ። ክፉም ደጉም ቢደርስ ብሩኬ ለሃይሚ ቀድሞ ይደርስላታል፣ ሃይሚ ለብሩኬ ቀድሞ ይደርሳሉ። ጎን ለጎን አብሮ ነው ያሉት። እናተ ከዚህ ተነስተሽ በረሽ ሃይሚ ለብሩኬ አደርሽለትም። ተገላገልሽ ብለሽ የምትጽፍ ተገላገልሽ፣ እሰይ እንኳን ሄደችልህ። እንዲህ ክብር አትወድም ብለሽ የምትጽፊ አንቺ ለብሩኬ ቀድመሽ ትደርሻለሽ፣ አንቺ ለብሩኬ ትሆኝለታለሽ። በጭራሽ አንቺ አታውቂውም፣ ብሩኬን አታውቂያትም ሃይሚን። እነሱ አብሮ ያደጉ ከልጅነት ጀምሮ ህፃን ሆኖ እስቲ ለእኔ እንጃ በፊት አታውቋቸውን መሰለኝ ብዬ ነው ማስበው። እስቲ የመጀመሪያ ቪዲዮዋቸውን ምን እንደሚመስሉ ሄዳችሁ አይክፋሽ። ጌታን እውነቴን ነው። አሁን እነሱ እኮ ይችን የጀመሯት ነገር ትምህርት አለው። በቃ ትምህርት የተጀመረው መቼ ነው መሰለሽ? የዩን ድራማ ሲዘጉት ሃይሚዬ ስትጠቀልለው ድራማው ጣዕም አመጣ፣ ትምህርት አመጣ። ስለዚህ እስኪ ጨርሱ ድረስ በትዕግስት ሲጨንቃችሁ ጸሎት አድርጉ። አዎ በቃ ጸልዩላቸው። እየገባችሁ ጥሩ አስተያየት ጻፉ፣ ጥሩ ኮመንት ጻፉላቸው። እንወዳችኋለን፣ የእናንተን መለያየት አንፈልቅም፣ እባካችሁ ልጆቻችን ተመለሱ፣ እህቶቻችን ተመለሱ ብላችሁን። አሁን አንዳንድ ቦታ ሳይ እንደው ያሳዝኑኛል። እግዚአብሔርን ጎበዝ ጠንካራ የሆኑ ልጆች አሉ፣ ጎበዝ ገስት ከፍተው እነሱ መቼ የማይለያዩም የሚሉ ልጆች አሉ። እናንተ በቃ ኧረ እባካችሁ ወደ ራሳችሁ ተመለሱ። እግዚአብሔርን ኧረ በስመ አብ። ደግሞ የዚህን ያህል ብሩኬ ጨካኝ ነው እንዴ? ምን ነው እንደዚህ ብታስቡት ነው? እንደሆነ ጨክኖ እሷም እሱም ተጨቃክነው እንደዚህ ባይ ይባባላሉ። በራሳችሁ ሆናችሁ ቦታ ስታስቡ ቀልድ ነው እንዴ? አዎ ሲጀመር ስራ ራሱ ለመስራት ተራርቆ አይቻልም። አይሰራም እንዴ? የዛሬውን ቪዲዮ በቃ እንመልከት፣ እንታገስ። በቃ ትዕግስት ይኑር። የዛሬው ቪዲዮ እኮ አልኩሽ ቅመሜ ብቻዋን ለመምጣትም ትችላለች። ምክንያቱም እኛን ለማሳመን ያ ማለት ብሩኬ አልሄደም ማለት ሳይሆን እሱ ወይ ነገር ብሩኬ መጣ ብሎ ሊመጡ ይችላሉ። ግን ደግሞ ምክንያቱም የሁላችሁ እናንተ የምትጨነቁ የምታለቅሱ ሰዎች ማለት ነው በፍፄ ቤት ፖስት የሚደረገውን በተለያየ ሲፖስት ግቡን ነው። ለምን መሰላችሁ? ንግግራቸው የውሸት እንደሆነ ታውቃላችሁ። አሁን ትናንትና ፍፄ ቀድሞ የሰራው ልክ ቅመሜ እንደሄደች የሚያሳይ ቪዲዮ ነው። ስለዚህ የእነሱ ነገር ድራማ እንደሆነ እንዲገባችሁ ማለት ነው። በፍፄ ብዙ ያለ አይመስለኝም፣ ግን በእልክ የተነሳ ጥርግ ይበል። አንዳንዴ ምልክ ይመስለኛል። አንዳንድ ሰዎችም ደግሞ አሉ በቃ ዝም ብለው እነሱን የማያውቁ ወይም አዲስ የመጡ ማለት ነው። ስለዚህ እነሱ እኛን ለማሳመን የፈለገ ርቀት ነው የሚሄዱት። በቀደም ይሄን የስራ አይዲያ ለምሳሌ እዩ ከኛ ጋር ትኑር ብለው እኮ ብዙ እንደሚያሰራችሁ ስላወቁ ነው።
እንጂ እኮ መቼም ዓለም ላይ እዩ ከነሱ ጋር እንደማኖር እኮ ያውቃሉ። ግን ይሄ ስራ የእዩን ስራ ዘግተው እነሱ ትንሽ መስራት ስለፈለጉ ያችን አይዲያ መጡ፣ በዛው ቀጠሉበት ማለት ነው። ስለዚህ ምንም አዲስ ነገር የለም። እና ሃይሚና ብሩክን ከመጀመሪያ ጀምሮ የምታውቁ ከሆነ እነሱ እንደዚህ በቀላሉ የሚለያዩ ሰዎችም አይደሉም። ሲጀመርም አልተጣሉም። ሲቀጥል ደግሞ እውነተኛ ታሪክ ቢሆን ማለት ነው በሁሉም ቤት አንድ ቀን በፍፄ፣ አንድ ቀን በሐሰን፣ አንድ ቀን በብሩኬ፣ አንድ ቀን በሃይሚ ቤት አይጫንም። ማንም ሰው ህይወቱ መስቀልቅል ብሎ በየቀኑ ካሜራ ላይ የመጣ ቪዲዮ አይሰራም። ይሄ ማለት ምንድነው? ስራ ነው እየሰሩ ያሉት። ስለዚህ እህቶች የምታለቅሱ እህቶች አታልቅሱ። እኮ እናንተ ንጹህ ልብ ስላላችሁ ነው። የምሬ ነው። ሰው ስለምትወዱ ነው። ግን ካለፈው ተማሩ። በቃ ምንም ነገር የለም። ቡርቴ ሰምተሻላ? አንዷ ማንችነሽ ስሚ፣ እኛም እኮ ንጹህ ልብ አለን፣ ሰው እንወዳለን። ግን ያው ማርያም ንጹህ ልብ አለን። ለምሳሌ በይ ከሚሳደቡ ሰዎች ማለት ነው የሚያለቅሱት እኮ ያሳዝናሉ። ከሚሳደቡት ነው ያልኩሽ እንጂ እኛም እኮ ድራማ እየሆነም እያወቅንም እኮ የምናለቅስበት ቀን አለ አይደል? እሱ እኮ ፊልም ራሱ ለምሳሌ በፊት ያለቀም እረኛው ፊልም ነበረ። ፊልም መሆኑን እያወቅን ራሱ እናለቅስ ነበር። ለምን? ታሪኩ አሳዛኝ ስለሆነ። እኔ ልንገርሽ፣ አሁን የባለፈው ድራማ ሲሰሩ ቡታጅራ ላይ እሷ መሰናበቻ የዘጋሽ ጊዜ ማለት ነው ሃይሚዬ፣ ያን ቀን እኔ አብሬ ነው ተጀምሮ እስከሚያበቃ ያለቀስኩ ስቅስቅ ብዬ ድራማ መሆኑን እያወቅኩ። ያስታው እንትን ይልሻል ራሱ ድራማ ነው ብለው ተናግረው እንኳን የኛ ልጆች ሳይናገሩ ነው የሚሰሩት። ግን እንደዚህ ሪል ራሱ ፊልም አማርኛ ፊልም መሆኑን አውቀሽ ግን የምታለቅሽበት ጊዜ አለ። በቃ ስለዚህ ምንም ችግር የለውም። እነሱ ፈጣሪ ይጠብቃቸው እና ቢሄዱም አብረው ነው የሚሄዱት፣ አለበለዚያም አልሄዱም። ካላስ ይሄን እኛን ለማሳመን ያደረጉት ነገር ነው። እነሱ እኛን ለማሳመን በጣም ብዙ ርቀት ነው የሚሄዱት። የምሬን ነው። አዎ የምራት ካላችሁ ልብ ላይ አካፍሉኝ አልኳችሁ። በቃ አሁን ለመሲ ሁላችንም እኮ ብዙ አይነት ነገር አሳልፈን ነው ውድ። የምን ሆነሽ ነው? እኔ በቀደም አላየሽኝም? ምን ስራ መሆን ያወቅ ተመልሼ ደግሞ ለእውነት የምሬን ነው። እና እውነት የተጣላ ሰው እንደዚህ 3-4 ጊዜ መጥቶ አብሮ ቆሞ ያወራል እኮ በአንዴ ነው እኮ በጥሶ የሚያቆመው እና እንዴ እና ደግሞ ስታስቡ አይደለም ያው ሌላ ሰው ቢሆን ማለት ነው ይጨርሳሉ። ደግሞ ሀያት ሌላ ሰው ቢሆን ነበር። አሁን ሐሰን ነው እንደዚህ የሚያደርገው። ሐሰን ከመጀመሪያ ጀምሮ ተብሩኬ ጋር ቲክታክ ላይ ሲሰራ ኖሮ የብሩኬ ወንድም ሆኖ ሐሰን ነው እንደዚህ እንደዚህ የሚያደርገው። ኧረ ትላንትና እኮ እሱ ሳሚሊ ንግግር ቁጭ ብሎ ቡና እየጠጣ ሙድ እየያዘ የሳሚሊ ስም ልብሱ እኮ የትላንትና ነው። ግን ስቶሪው ላይ ተሽዋል። አቀናብረውት ነው እኮ ራሱ ስቶሪ አርግቶ እኮ ነው ማሬ እኮ። ግን አይገርምሽም? ግን አሁን እዩት፣ ይሄን ያለው እኮ የኛ እንትን ተቀርጾ እዛ ጋር እንዴት እንደሚሄድ እዩት። እንደ እህቱ ራሱ ፍርዶስ ማለት ነው ተሳታበታለች በዚህ እና እዛ ገስቱ ላይ ምን እንደሚል ታውቂያለሽ? እናት ከምትለፈልፎ የተሰጠውን ካራክተር ነው የሚሰራው ብሎ የተጻፈ ጽሑፍ አለው። እሷ ያንን ለጥፋ ነው። ይሄ ማለት ታውቃለሽ ማለት ነው የድራማ ነው። አየሽ ገጸ ባህሪውን ታውቋለች። ድራማውን የሐሰን እህት ነች። ቢሆን ማለት ነው። ከዚህ በኋላ እስካሁን ድረስ አብራችሁን ለነበራችሁ እናመሰግናለን። ከዚህ በኋላ ግን እኔ እና እሱ አንድ ላይ መቀጠል አንችልም ምናምን ብለው በስነ ስርዓት ነው መተው ለኛ አዩ በቃ ይሄን አይዲያ ሰተሻቸዋል። አሁን ይሄዱበታል። እንደዚህ አይነት ጀመረ አይዲያ ተሰጣቸው። በቃ የምር ግን እንደዛ ደግሞ እኮ ጭራሽ ኩስትር ብለው ነው ሁለቱም ካራክተር ውስጥ በተለይ ቅመም ያለፍ ብላ ስትሄድ ፈጣሪስ። እሷ እኮ ጎበዝ ናት። አክቲንግ እኮ በቃ ምንም ጸጥ ነው። ቲጂዬ ውበቱን ታርጎባታል። በስመ አብ እንዴት ታምራለች። ግን እኮ ወዲያውኑ ፎቶ አለቀቁ። የረስታው ነው እንዴ ከነ ኮፍያዋ ስታምር ብለዋለች። ደግሞ እኮ ደግሞ 10 የሚተቃቀፉት ነገር ሳይፈጣሪ አሁን እነሱ ናቸው በርቀት መተቃቀፋቸውን ሳይ እኔስ ውዴ የስንት ቀን ሰላምታ ነው። በስንት ቀን ሰላምታ ይባባሉኛ ፊት
አዎ አረማመዷ እኔ ታየኝ አረማመዷ ነው። አዎ ማሬ ብሬን ነው ያሙ የገጠመችለት ግጥም የኔም ሀይሚዬ እስከዚህ እስከ አሜሪካ ወርቅ ይነጠፍበት የኔም ሀይሚዬ ትመላለስበት የሚለው ግጥም ትናንትና ላይ ይመጣዋል። ቤት ይመታል። ትናንት ቤት ይመታል። የምር ማይላብን ይዋት ማይላብ አሻንጉሊት ነው። ጥምጥየት አይደለም ደግሞ ቆይ ሀሰን ለምንድን ነው ሰላም አላለችው? ትናንትና ቅመሜ ኖ አላለችውም፣ አልተሰናበተችውም በደንብ እኮ። ፎቶ ላይ ደግሞ እኮ እጇን ይዟት አለ አይተሻል? እኮ በፊልም ቢሰሩት እራሱ ፎቶ ላይ ማለት ነው። ብሩኬ ስልኩን አስቀምጦ ሃይሚን በእጁ ራሷን ይዞ ቪዲዮ ላይ እኮ እንደዛ የለም። በአንድ እጁ ስልክ ይዞ ነበር። ቦርሳውን አስቀምጣ ምናምን በደንብ ነው አይደል ያቀፈችው ይመስለኛል። ላ ቦርሳውን ይዛለ ብሩኬ ስልኩን ነው ያስቀመጠው። ዘንድሮ ወይ ምን እንደምሻለን ብቻ ፈጣሪ ጠብቅ። እኔ 3 ሴቶችን የፖስተርኩትን አይተሻል? ከቪዲዮ በኋላ አንዳንድ ሰዎች ገስት ላይ ገብታችሁ ልክ እንደሚሄድ ሰው ነው በቃ የምትሆኑት ብዬ አላየሁም እኮ ሁላችንም ታመናስላችሁ። አንደኛዋ ሴት ማለት እየተባለች ነበር አደረገች። ስታደርግ ደግሞ ለቅሶ ኤዲት ላላማሬ ኤዲት እንደዚህ አይደለም ውዴታይ። ለምሳሌ ሆነ በሮማንቲክ ቪዲዮ ሲመጡ ፎቶ ተነስተው ፖስት ያደርጉትን አይደል እንዴት አምብልት አይለጥፈው የሚያመጡት ማሬ። ሀሰን ደግሞ እንደዚህ ያለ ተሰናበታት። በቃ እንደዚህ ነው የምትሰናበታት። እንሮጣለን ለእሱ ተሰናበታት ሳይሆን እኮ አስቀራተን ድግስ አለ መሰለህ እንደ የጠራው ካንተ አይ ነገር ነህ እንደ ያኔ እኮ የሀሰን ካራክተር በጣም ነው ምን አጠናገርሽብን። ከዛ በኋላ ደግሞ ምን አለው መሰለሽ? ምን እንትን ለሰራተኛ እንኳን እንትን አለ። እንዴት ሰራተኛ መሰለች እንዴ? እንዴት ነው የምትሰናበታት? ሰራተኛ ራሱ እንዴት እንደሚሸኙ ስሙ ቦታውዬ እንድታቀራት መሰለኝ ያመጣዋት አለው። አረባ ሲጀመር እኔ ትናንትና የመሰለኝ ሀሰን እነሱ ሸኝቶ መኪናውን ይዞ ወደ ቤቱ የተመለሰን የመሰለኝ። እንግዲህ መሰለኝ ነው መሰለኝ ደሳለኝ እኛ ነገር ቁጭ ብለን ገስት ላይ እኮ ፈልሳፌ ሆነናል። እና እኛ ገስት ላይ ያወራነውን እኮ ከልደቷ በኋላ ዶላር ይሆናል እኮ እዛ ሄዱ። በጣም ደግሞ 1-4 ቀን ነው የምታዩኝ ያለች በማግስቱ ሻንጣ ይዛ መጣች። ያ እሱን እንደዚህ ያደረገችው እኮ ሀሰን ነገ በረራዋ ነው ስላለ ነው። የእሱን ቃል አክብሮ ይኸው ምን ድብልቅልቅ ያደረጉ ነገር ደግሞ እኔ እንድትሄድ አልፈልግም፣ ግን ካለ እኮ ማለት ነው ደብረ በጥብጥ ይበጠብጧል እንደ ሽሮ ይሄ ስራ ማለት ነው። ለምሳሌ መጀመሪያ ሀሰን ትሄድ ኤርፖርት ከደረሰ ትኬት ብር ተቆረጠች በኋላ ነው እንዴት ትቅር ብሎ የሚያስቀረው? ቆይ መጀመሪያ እሱ እኮ የሆነ ሰዓት ላይ እኮ ራሱ ብሩኬ እኮ አብረን የምንሄደው እኮ ማይ ተናግረው ዱባይ ምናምን እንደሚወጡ ተናግረው ነበር። ከዚህ ትናንትና ራሱ የምንሄደው ብሏል እኮ የምትሄጂው። ከዛ ተሳስተና ደግሞ በቃ የምትሄጂው አለ። ትናንትና ግን እኮ ምስኪን ሆኗል። በቃ ልትሄጂ ነው ወይ ምስኪን። እናንተ ይሁት ቡሩኬን ማለት ነው ካያችሁት ሳቁ እንዴት እየመጣበት እንደነበር እየሳቀ የእውነት አይታችኋል። ይሁት ድብ ያለ ሳቁ እየመጣ እየመለሰው ቪዲዮውን ይሁት በትክክል እኔ የምታለቅሱ ልጆች ታሳዝናላችሁ። ቪዲዮውን በደንብ አድርጋችሁ ይሁት። ለምን ሃይሚ መታ እንትን ሀሰን የሆነ ነገር ሲለው ማለት ነው እንደዚህ አየውና ጎንበስ እና ያስቃል እኮ የሀሰን አወራር የሆነ ነገር ሲለው ኧረ ተይኝ። ትናንትና ደግሞ ቅመሜ ብዙ አላወራችም። የትናንትና የቅመሜ ካራክተር ዝምተኛ አለ። ዝምታ ላይ እንትኗ በቃ ሊሄድ ሸኙኝ ሊሄድ ነው የእሷ ትናንትና። አይ ኧረ አልተናደደም። በእናትሽ ይናፍቅሻል መናደድ። የምንም ንዴት የለም ማሬ። የምን ንዴት አመጣሽ? ዞሮ ዞሮ